ዝንጥ በይ። ሁሉ ነገር መፍትሄ አለው። ይሄ መፍትሄ አለው፣ ይሄ መፍትሄ አለው፣ ይሄ መፍትሄ አለው፣ ይሄ መፍትሄ አለው፣ ያ መፍትሄ አለው፣ ይሄ መፍትሄ አለው፣ ሁሉም መፍትሄ አለው። አፍስሽበት። እኔን ጠይቁኝ፣ እግዚአብሔር ምስክሬ ነው። እመራችኋለሁ። ከፊታችሁ ከፀጉር ጥፍራችሁ እስከ ምናምናችሁ ድረስ አሳያችኋለሁ። ከፈልጋችሁ ጉድ እንኳን አልወደም። ጠይቁኝ። ፊትሽ የተጨማደደ ካለ የታች ቤቱ ትንሽ ካለ ልክ አሁን ሙኒት ያለችው ላይ ሁሉ ነገር ካለ አብ ኢንፎርሜሽን ከሞን እልካችኋለሁ። እንደያጥማችሁ ከሞን እግዚአብሔር ምስክሬ ነው። ታስተካክላችሁ እናቴ ለራሳችሁ። እኔ አሁን ለማንም አይደለም፣ ይሄ ለወንድ ለምናምን አይደለም፣ ለራሴ ልብሴ ስለብስ ኤል አልፈልግ ኤክስ ኤል አልፈልግ ምናምን አልፈልግ ሄጄ ኤሚን ጥልቅ ልብስ ምጥት ገባሽ ውጥት ከዛስ ለራሴ ደስ ይለኛል። ለሰው አይደለም እኔ የማደርገው ለራሴ። ከዛ እግዚአብሔር ይመስገን ነው የምላችሁ ጤና ላይ ደም ግፊታችሁ ይቀንሳል፣ ስኳራችሁ ይቀንሳል፣ ምናምን ብለድ ፕሬሸራችሁ ምናምን ያለ አይደለ የሚመጡ በሽታዎች ምናምን ኢቭን ካንሰር 60% ይቀንሳል። ካንሰር የሚመጣው ከፋት ነው። ኦኬ ስለዚህ ከሞን ቤቢ ኦኬ እኔ ነግሬያቸዋለሁ። ሴቶችዬ ልጆችሽን ካሳደግሽና ገንዘብ ካለሽ ከፕላንሽ ከተረፈ ራስሽ ላይ ኢንቨስት አድርጊ። ዛሬ ቴክኖሎጂው እዚህ ድረስ ሄዷል። ማንንም አታማክሪ። የኛ ዘመዶችን ብታማክሪ፣ የኛ አበሾችን ብታማክሪ፣ የኛ ኢትዮጵያኖችን፣ የኛ ኦሮሞችን ብታማክሪ ኧረ እሱ ነገር እንደው መጨረሻው እንደዚህ ያመጣል። መጨረሻው የሚያመጣው ስብ ሰውነታችን ውስጥ ያለው ስብ ወደ ካንሰር ይቀየራል። ወደ ደም እንትን የሚባል ነገር ይዘጋል። የደም ቱቦ ይዘጋል። ልባችንን ምናምናችንን ያመናል። እናቴ ውልቅ አርጊና በተለይ እዚህና እዚህ አካባቢ ያለ ከሆነ ውልቅ አርገሽ አስጠረገሽ እንዲህ እያልሽ ትመጫለሽ። እንደዚህ እያልሽ ትመጫለሽ። ከዛ የት አባቱ ውላላዶና የት አባቱ ምን አገባው ሰው አሳይ ውላላ። ለባልሽም አሪፍ ነው እንደዚህ ሲያይሽ ቀለልት ያለሽ ገባሽ። እንደዚህ ሲያይሽ ግን እችን ሴትዮ ማገላበጥ ይላል። ምክንያቱም ደክመው ነው እነሱ በሚመጡት፣ እኛም ደክመን ነው የምንመጣው። ከዛ ላይ ደግሞ ይሰለችሻል ራሱ ውጭ ለሽ ራሱ ሰውነቱ እንትን አይሰል እግዚአብሔርን እንትን አይልሽም። ውፍረት እኔ አይቼዋለሁ። አይንሽን ድፍን ምንም ያደርገው አይምሮሽ በሙሉ እንዳይሰራ ነው የሚያደርገው። አልጋውንማ ትረሻዋለሽ ስትወፍሪ። ምክንያቱም እግርሽን ማንሳት ይከብዳል። እውነት እኮ ነው። እግርሽን ማንሳት ይከብድሻል። ልብስ አምርብሽ በቃ ስትበይ ደግሞ ይደክምሻል። እንቅልፍሽን መተኛት ነው የምትፈልጊው። የኛዎቹ ደግሞ ለሊት ነው የኛ ወንዶች የሚወዱት። እሱም እንቅልፍ መተኛት ያምረዋል። ነገር አለሙን እርስ ትታረቁትና ከዛ ውጭ ሲወጣ ይልበትና አንዷ ጋር ሄዶ ልጥፍ። ያቺ ደግሞ ከዛ አንቺ ባሌ ከደገ ይሄውና እና ችግር አለ። ከመጀመሪያ ቤት ውስጥ ችግር አለ ማለት ችግር አለ። ይሄ ነው የወንድ ቦርጫም ከሆነ እሱ ማስተካከል። አንተም ገባ። አንተ ቦርጭ ስታወጣ ሚስት ማታወጣ ምንም ምክንያት የለም። አንተም ስትደክም እኛ መሄዳችን አይቀርም ሴቶች። ቦርጭን እንዲህ አድርግና ገባ። ቦርጭ ነገር እየውን ይጫነውና ይሸፍነዋል። ከዛ ስትታይ አታምሩ። እኔ አሁን ወፍራሙ እንዳሉት ይቅርታ ያስታውከኛል። መድኃኒዓለም በተለይ እንደዚህ ጭኑ ግጥም ያለ እንዲህ ልክ እንደዚህ እንደጉቶ እንደንትን እንደይወዳ ወይ በኢየሱስ በጣም የምጠላው ነገር እኔ ይቅርታ አድርጉልኝ። በጣም ቀጥታ ዝግ ይለኛል። እኔ እንደዛ ዘብዝፎኝ የምወደው ግን በቃ ሴክሲ ፓክ ምናምን የሆነ ነገር ጉድ እኮ ነኝ እኔ ራሴ ነው እና እንደዚህ ነው እላቸዋለሁ እህቶቼ። ተነሺ። ያ ፐርማነንት ሜካፕ የሚባላል እንደዚህ አይነት ለ3-4 ዓመት የሚቆይ ከፈለሽ ቅንድቡን ማስተከል ትችያለሽ። አሁን ብዙ አይነት ሜቶድ ቴክኖሎጂ መጥቷል። ያ ፊትሽን ምንም ነገር ሳታውጭ መሰራት ትችያለሽ። እርጅና ባይ በትንሽ ገንዘብ ወስደሽ ሄደሽ ለቤተሰቦችሽ ምናምን የምትሰሪውን እግዚአብሔር ምስክሬን ነው የምልሽ። ያ በ$3000 በ$4000 በጣም ቀሏል። አሁን እርጅና ደህና ሰንብቱ። በጣም አሪፍ ክሬሞች አሉ። መታጠቢያቸው እነሱን ትታጠቢያለሽ። ቅንድብሽን መኳል ካቃትሽ ፐርማነንት ሜካፕ መሰራት ትችያለሽ። ይሄ መሰራት ይቻላል። ይሄ አይላሽ መሰራት ይቻላል። ይሄኛው መሰራት ትችያለሽ። ለ2-3 ዓመት ጽድ ተብለሽ ቆንጆ ሆነሽ አልኩሽን በቃ ባሌጌ ሲመጣ እንዲህ ብለሽ ከአንቺ ቢጠበቀው ቢጃማ መልበስ ብቻ ነው። ሽቶሽን ከፍ አድርገሽ የት አባቱ ንብረቱ በሙሉ የትም አይሄድም አልኩሽ።
ቢንቀጨቀጭ ምን ያህል ከሄደ ደግሞ አንቺም ትሄጃለሽ። ምክንያቱም አንቺም ተፈላጊ ነሽ። እስቲ እንደዚህ ሆነሽ ሂጂና የሚፈልግሽ ህፃኑ ልጅ እያለ ቄጥሽን እየተከተለ የሚሮጥ። ስለዚህ እኛም እንደናንተ መብት አለ ልጆች ፈልግ። ግን ትዳር ክብር ነው። ልጆች መለየት የለባቸውም። ራሳችሁን ጠብቁ። ያ ተስማምታችሁ ኑሩ። ተሸካሸኩ። በርበሬ ምናምን አናስቀምጥበትም። ግራና ቀኝ እግራችሁን እየተሰጣችሁ የኔ ሚስቴ የኔ ቆንጆ ብቻ አፍ ብቻ አይሰራም። ስፖርት ስሩ። እሱን ስትሰሩ ሁሉ ጊዜ ሰውነታችሁን ታዩታላችሁ። ገባችሁ? አዎ ልብስ ስትወላለቁ አንዱ ልብሱን ሲያልቅ አንዱ ልብሱን ሲያልቅ አንቺ ሴትዮ እዚህ ጋር ቆጥ፣ አንተ ሰውዬ እዚህ ጋር ቆጥ፣ አንተ እንዲህ እየተባባላችሁ ራሳችሁን ትጠብቃላችሁ ነው። ራሳችሁን ትጠብቃላችሁ። ገባችሁ? ስለዚህ ራሳችሁን ጠብቁ። ተሸካሸኩ። ያው ለቤቱ ትከፍሉበታላችሁ አይደል? ለቤት ኪራይ ምናምን ትከፍላላችሁ። ታዲያ ቤት ውስጥ ለመብላትና ለመጠጣት ብቻ ነው እንዴ? ገባ ብላችሁ እስቲ ነይ። ደግሞ ደስታ ይሰጣል ታውቃላችሁ። እንደ አምፑላት ዋው ዋው እያላችሁ ነው ከዛ ስትወጡ የምትሄዱት። ልባችሁ በሙሉ አሪፍ ነው የሚሆነው። ለእኛ ራሱ ጥሩ አስተሳሰብ ይኖራችኋል። ጌም ስንጫወት ራሱ መታችሁ ልትሰጡን ትችላላችሁ። ስራም በደንብ ትሰራላችሁ። እሱ የጠፋ ለታ ስራው የማይሰራም ከከስተመር ጋር ትጣላላችሁ። ደስተኛም አትሆኑ። አንዳንዴ አፍንጫችሁ ላይ ሊወጣና ትንፋሽ በሙሉ ሊያጥራችሁ ይችላል። ያ ተደባረሱ። ባልና ሚስቶች ሰላም ይሰጣል። ካለሱ ዓለም ጨለማ ናት። ደስ ይላል። እሱን አንዴ በ15 ቀን ብትወስዱ በቃ መንፈስ ቅዱስ እንደቀረባችሁ ለእኛም ሰላም ትሰጡናላችሁ። በብዛት እዚህ ሀገር እዚህ ዓለም ላይ የሚበጠብጡት ሲንግሎች ናቸው። በቤተሰባቸው አሁን ለምሳሌ እኔን አስቡኝ። አንዳንዴ ሸነጣም የሚበጠብጠው ለምዶ ታውቃላችሁ? እየናፈቀኝ ያ ነገር ከዛ ነን ይላል። ይሄ እንኳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የትም አባሽ እንዳትሄጂ፣ ምክንያቱም ሄደሽ የምታመጪው ነገር ስለሌለ አርፈሽ ቁጭ በይ ነው የምላት። አርፈሽ ቁጭ በይ፣ ምክንያቱም ጣጣ ነው የምናመጣው። ገባችሁ? ስለዚህ እናንተ አሁን ከእናንተ ባለትዳር የሆናችሁት ከዛሬ ማታ ጀምራችሁ ያቆማችሁበት ቦታ ላይ ቀጥሉበት። ናስቲ ነይ ግዴታ ወንዱ ብቻ አይደለም። ናስቲ ዝንጥበል፣ ዘንጪ፣ ቆንጆ ሁኚ፣ እስቲ ራት እንብላ። ደግሞ ከፈለጋችሁ አንድ ብርጭቆ ዋይን ጠጡ። ደፋር ያደርጋል። ደፋር ነው የሚያደርገው። ሴቷ ደፋር ልትያለሽ። ከታች የነበርሽው ከላይ ትገለበጫለሽ። አንድ ጋር ክርስቲያን ብትሆን ይፈቀዳል። የሙስሊሙን አላውቅም። ያ አንድ ግላስ ዋይን ይፈቀዳል። ቆንጆ ምግባችሁን ብሉና ቆንጆ ጠንከር ያለችው ሬድ ዋይን ግን ስትበሉ ግን ብዙ እንዳትበሉ። ምክንያቱም አንዳንዴ ከበርበሬ ጋር ሬድ ዋይን አይሄድም። ኦኬ አይሄድም። ሮድ ዋይን አይሄድም ከበርበሬ ጋር። በርበሬ በልታችሁ ሮድ ዋይን ከጠጣችሁ ይበልጥ ጨጓራችሁ ነው የሚቃጠለው። ንጹህ የሆነ ምግብ ብሉና ከላይ ሬድ ዋይን ዋናችሁን አድርጋችሁና መጀመሪያ እጃችሁን ባላችሁ ላይ እጁ ላይ ታሳርፋላችሁ። በቃ ነገር አለ በቃ። ከዛ በሚቀጥለው ደሞዝን አምጥቶ ሚስቴ ሰላም ሰጥታኛለች ብለ በጨቀጭቋቸው ከዛ በኋላ ራሱ እሺ ነው የሚሉት ወንዶቹ። ገባችሁ? ስለዚህ ዋይኑን ጠጡበት። ዋይን ችግርን ያስረሳል፣ ያንን ያስታውሳል፣ ያንን ነገር ያስታውሳል። ችግራችሁን ትረሳላችሁ፣ ያንን ነገር ታስታውሳለች። ኢንጆይ ጋይስ። ቅዳሜ ነው፣ ዊኬንድ ላይ አትጨቃጨቁ ባልና ሚስቶች። ያ የረፍት ቀናችሁ ላይ ፏ ብልጭ በሉ። እንዴት ነህ አካሌ፣ እንዴት ነሽ አካሌ፣ ማሬ፣ ውዴ ምናምን ተባባሉ። ከባላችሁ ጋር እየመጣሽ እኔ ውዴ ጂጂ አትበይ፣ ባልሽን ውዴ በይ። አንተም እየመጣ ውዴ ጂጂ አትበይ፣ ሚስትህን ውዴ ጂጂ በይ። ያን ጨርሻለሁ። በቃ አሁን የራሴን ውድ በመፈለግ ላይ ነኝ ያለሁት። ጋይስ ቻው። ራሴ ዘንብሉታ ወዳችኋለሁ። ሲሪየስ ግን አስቡበት። እኔ እንደ ቀልድ የምነግራችሁ ነገር የብዙ ባለትዳር የኛ ባለትዳሮች የብዙዎቻችሁ ውስጣችሁ ያለ ነገር ነው። ኦኬ ወንዱ ቀምቅም ስል ገልብጥ አትግባ። አንድ ቢራ፣ አንድ ትኪላ፣ አንድ ጅን በጥሩ እንትን ሊመን ያ በበተር ሊመን አድርግና አንዱ አንጀል ቀው አርጋትና ሚስቴ ልደበደብ ደግሞ ደብድብ አላልኩ የኔ ቆንጆ የኔ እናት ምንም ቢሆን እያልክ አፍህ ያ ላስላስ ያስፈልገናል። ሳጠብሱን በፊት ላስላስ ታደርጉናላችሁ። ከጠበሳችሁም በኋላ ይናት እንዲህ አድርጌ ኖ ደውይ። በቃ ቆንጆ ቃል፣ ቆንጆ ንግግር፣ ቆንጆ ነው። ከዛ በኋላ ሌላ ታሪክ ነው። አንዴ ዘጋ ማለት ነው። የ15 ቀን የሳምንት እንደምንም ታፕ
ፍታል። አረ ፖለቲካችን እዛው ተይልኝ። እወዳቸዋለሁ ጋይስ። ሀቭ ናይስ ሳተርዴ። ቴንክ ዩ ሁላችሁን በጣም ነው የማመሰግነው። ቴንክ ዩ። እኔ ወጥቼ ታፕል ፈልጌ ልምጣ ዛሬ ልጆቹ ከመምጣታቸው በፊት